ማለት ነው። ከዛ እዚህ ስሰራ ቢያንስ እነሱ ደግሞ ይሄን አርጉላት በሚል ሰዓት ታውቂያለሽ የገጠር ሰው ምናምን ስለሆነ ዝም ብለው ከዛው ምናምን ነው እንትን የሚለው። በዚህ ሰዓት ደግሞ አሁን ልጅቷ በጣም እየተጎዳይ መጣች፣ እየበሰለች እያደገች ስትመጣ በቃ አሁን እንደዚህ በፊት አታወራ ምናምን ነበር። አሁን ላይ ደግሞ እያወራች ስትመጣ እናቴ ለምንድን ነው ምናምን ትላለች። እናቴ ለምንድን ነው ጥለሽኝ ሄድሽው? እዚህ እኮ አልነበርንም ምናምን ትለኛለች። ወላሂ ቢያንስ አሁን መደወል እኔ በደንብ እረዳሻለሁ። ስሚ ልንገርሽ፣ ልጄ በፊት ሳታድግ በፊት ማለት ነው ሰው ቤት እየሰራሁ ኤፍራታ ምን እንደምትል ልንገርሽ። ሁሉን ነገር የማረግለት አይነት ነው ስሜት የሚሰማት። ምክንያቱም እኔ ውጭ ሀገር ስለሆንኩ ሰኒ አንድ ጊዜ ምን እንዳለች ታውቂያለሽ? ትምህርት ቤት ሂዳ ትደባደባለች ከልጅ። ከዛ ተደባደባ ፖርሳዋ ምናምን ይቀዱባት ይሁን የሰው ትቀዳለች መሰለኝ። እሺ ስሙ እናቴ ብዙ ነገር ማድረግ ትችላለች። የአረብ ሀገር ማለት አስበሽዋል? ኢማጂን አሁን በእነሱ እይታ ገብቶሻል? በልጆች እይታ እኛ አረብ ሀገር ያለን ሰዎች ሙሉ ነገር ማድረግ እንደምችል እስቲል አሁን እንግዲህ ኤፍራ ትልቅ ናት ንገርሽ፣ የ18 የ19 ዓመት ልጅ ናት። ሁሉም ማድረግ እንደምችል ነው የምትናገረው። ገባሽ? በቃ ምንም አይነት ነገር ሰክሰስፉል ላይ የምትፈልገውን ነገር ማድረግ አለብኝ። አይፎን ስትል አይፎን፣ ሂውማን ስትል ሂውማን የሆነ ቢኮዝ ኦፍ የእሱ አስተሳሰብ አረብ ሀገር ሁሉም የሚገኝ እንጂ በምን አይነት መልኩ ሰርተሽ እንደምታመጩ ልጆች አይረዱም። ስለዚህ እሷ እንረዳታለሁ። ማርያምን ትክክል ናት። በቃ ማድረግ እንደምንችል ነው የሚሰማቸው። ማድረግ በቃ ሁሉን ነገር አሁን ባለፈው ልንገርሽ ኮምፒውተር እንላክልሽ ስንላት ኖ ኮምፒውተር አይ ዶንት ቲንክ ብዙም አያስፈልገኝ አይፎን ላኩ። ኢማጂን ተረድተሽኛል? ያኒ እሷ በቃ ማድረግ እንደምችል ለምስ እኔ ደግሞ ሰንዬ ይኸውልሽ አይፎን መላኩ ምን መላኩ አይደለም ለኔ የሚቆጨኝ አይፎን ብሎ መገደሏ፣ አይን ውስጥ መግባቷ፣ ወርቁ ተብሎ መገደሏ፣ ስልኩ ተብሎ መሞቷ እንጂ ልጅ የሚታየኝ የሚገርምሽ እንትኑ አይደለም የሚታየ ታውቂያለሽ። ምክንያቱም እኔ ዋጋ ከፍያለሁ በወንድሜ። ስለዚህ አይፎን ብልክላት ልጅ አይፎን መያዟን ጠልቼ አይደለም፣ ይሄ ኖርማል ነው ይይዘዋለሁ። ግን አይፎኑን ስትይዝ የሚያመጣውን መዘዝ እኔ ያውቀዋለሁ። በጣም ያንን ነገር ለማድረግ አልችልም ስላት ትናደድብኛለች። እኔ ግን የማልችልበት ምክንያት አለኝ። በጣም ነው የምሰቃይ። እመቤቴን ነው የምልሽ። በጣም ነው የምንጣለው፣ በጣም ነው የምናደደው። ስለዚህ የእሷን ችግር ሳልረዳት ቀርቼ አይደለም፣ በደንብ እረዳታለሁ ልጇ የምትላት ቢኮዝ እኔም አለሁበት ለማለት ነው። እሺ ችግር የለውም። እና ማለት ነው እኔ አሁን ሁለት ነገር ነው የሚያሳስበኝ። ለምን? አንደኛ የጤናዋ ነገር፣ ሁለተኛ ነገር ደግሞ ገጠር ላይ እና እዛ አሁን ከተማ በምትኖር ሰዓት አንድ አይደለም። ወላሂ ሁሉም ሰው እንደሚያውቀው አሁን ገጠር ላይ የራሱ የሆነ ጉድለት አለው። እንደዚህ አካለ ጎደሎ ለሆነ ሰው የሚመች ምናምን አይደለም። በዛ ላይ ደግሞ ይችልሽ ክትትል አላት። በቃ እሺ ከልጄ ጎን ሆኜ ሁሉን ነገር ልተውና ከልጄ ጎን ልሁን እንዳልን ግዴታ እኔ መስራት አለብኝ። የእሷን ቢያንስ ሕክምናም ለማስቀጠል የምትፈልገውንም ነገር የምትጠይቀኝንም ነገር ለማድረግ ግዴታ እኔ መስራት እኔ የሆነ ገንዘብ ማግኘት አለብኝ። ከዛ እዚህ ጋር ደግሞ እኔ ገንዘቡን ስከተል ደግሞ ልጅቷ ደግሞ በበለጠ እየተጎዳች ነው። ለምን? ቅድም እንዳልኩሽ ለእኔ ገንዘቡ ሲያስፈልገኝ ለልጅቷ ደግሞ እኔ ከምንም በላይ ያስፈልጋታል። ምክንያቱም እዛ ጋር ሰው አንስቷት ሰው ጥሏት የምትፈልግበት ቦታ ሰው እንደዚህ ወስዷት ምናምን ነው። እና በቃ አሁን ላይ ወላሂ ግራ ግብት ነው ያለኝ። ማለት ሁሉንም ትቼ ወይስ ከልጄ ጎን ሄጄ እንደገና እንደለመድኩት እዛው አስፋልት ለአስፋልት መስራት ነው ያለብኝ ወይስ ደግሞ ነገሮችን ትቼ እሷ የምትለኝ ምንም ነገር ሳልሰማ ከራሴ እዚሁ ጋር ራሴን እንትን እያልኩኝ እዚሁ ነው መሆን ያለብኝ? አላውቅም። ብቻ የእናቴ ምርኮኛ የእናቷ ምርኮኛ ስሚኝ አዳምጪ። እኔ ባልኩሽ ወይም ሰው ባለሽ ሳይሆን ህሊናሽ ባለው ብቻ ነው ማድረግ ያለብሽ። ህሊናሽ በፈቀደው። ለምሳሌ ሰው ገፋፍቶሽ፣ ግን አንድ ነገር ልንገርሽ፣ ገንዘብ ከልጅ አይበልጥም። ከልጅሽ ጎን ሆነሽ ስታለቅሽና ስትቸገሪ ብዙ ሰው ይረዳሻል፣ በጣም ብዙ ሰው ያግዝሻል። አሁን እንደምትዩ ትክክል ነው። አንቺ ሰርተሽ ገቢ አምጥተሽ ያንን ገቢ ለልጅሽ ማሳከሚያ ወይም የሆነ ነገር ማድረግ አለብሽ። ግን ደግሞ አንዳንድ ጊዜ ሕክምና የማያስፈልገው ነገር ሊኖር ይችላል። ከሕክምና ጋር ተያይዞ የእናት ናፍቆት የእናትነትን ስሜት አብሮ የሚያስኬደው ነገር ሊኖር ይችላል። ያንቺ ገንዘብ ብቻ መላክ ቫልዩም ከሌለውስ እኮ ነው አሁን ያጣብኝ ነገር እኮ እሱ ነው። በቃ ገብቶሻል። እኔ አሁን እዚህ ጋር ሁኜ እየሰራሁኝ የምልክላት ገንዘብ
ኢቭን እኔ እዚህ ጋር ሁኔ ማለት ነው ወላሂ 10% እንኳን አይሆንም። ምን ኢትዮጵያ ያለው ለሷ የማገኘው ነገር ማለት ነው ነግሬሻለሁ። ጉልት ላይ እየሰራን ግን በማገኘው ነገር እሷን እያንዳንዱ ነገር በደንብ ነበር ትሪት የማደርገው ቢያንስ ባለኝ ነገር ምናምን። ግን አሁን እጥፍ እያገኘሁኝ ለራሱ ብሩም ይሄዳል። እኔ ከብሩም አልሆንኩኝ ወይ ደግሞ ልጄ ከምትለኝ ነገርም አልሆንኩም። ስለዚህ ህሊናሽ ምንድን ነው የሚልሽ? ህሊናሽ ከልጅሽ ጋር መሆን ሰኒ ልታወሪ ነው ማሪ? ይቅርታ አሁን አይደለም ሳሪ አይደለም። ከልጅሽ ጋር መሆን ከልጅሽ ጋር ከሆንሽ በኋላ የሚመጣውን ነገር በጸጋ መቀበል። የሚመጣውን ነገር ብታጪ ብትነጪ ብትለምኝ ዋቴቨር በዛ ላይ ከልጅሽ ጋር ሆነሽ ይህንን ስቃይ ስትቀበይ ማንም የማያግዝሽ የለም። ምክንያቱም አንቺ ባለሽበት ሁኔታ ሁሉም ሰው ይረዳሻል። ስለዚህ አሁን አንቺ እንደምትዩ ከሁለት የወጣ ጎመነሽ ወይ ከልጅሽ አለሽ ወይ ከገንዘብሽ አለሽ። የምርም አንድ ነገር ልንገርሽ፣ ከሷ ጎን ስትሆኚ በጣም ብዙ ሰላም ይኖርሻል። አሁን በሚሊዮን የሚቆጠር ብር ብታገኝ እንኳን እሷን ካልፈወሰልሽ እና ሰላም ካልተሰማሽ ብሩ ምን ዋጋ አለው? እንደነገርኩሽ ነው። እኔ ከዚህ ከሄድሽ በኋላ ብያለሁ፣ ከዚህ ከሄድሽ በኋላ ልጅሽ ለሕክምና የሚያስፈልጋት ከሆነ እናግዛለን። ምክንያቱም አንቺ ስደት ላይ የቆየሽ እህት ነሽ። ቢኮዝ ኦፍ ያስፈልግሻል እገዛ። ያንን ለማድረግ ግን አንቺ መሄድ አለብሽ። ይሄ ነው የኔ አባባል። ስለዚህ ይሄን አርጊ ወስነሽ አንቺ በዚህ እንባረግ ብለሽ ሊናሽ የሚለውን ነገር አድርጊ። ከገንዘቡ በላይ ልጅሽ ታስፈልግሻለች። ከገንዘቡ በላይ ልጅሽ ታስፈልግሻለች። ልጅሽ ወይ ደግሞ በአይኗ ስታይሽ የሆነ ሰላም ይሰማት። ማንኛውም ልጅ እናቷን ስታገኝና በአያት ስታድግ ወይም በሌላ እኔ አሁን ልጄን የሚያሳድጉት እህቴና እናቴ ናቸው። በጣም ተንቀናጣ ነው የምታድገው። ግን እኔ የእናትነት ስሜቱን አላውቀውም። ነገር ግን እናት መሆኔን ትፈልጋለች። በነገራችን ላይ ልንገርሽ፣ ያኔ ማንም ልጅ የማይፈልግ የለም። ስለዚህ ሰላም እንዲሰማት ከፈለግሽ፣ አንቺም ራሱ ሰላም እንድታገኝ ከፈለግሽ ልጅሽ ጋር ሂጂ። እኔ እኮ አሁን ሳሪ መሄዱ አይደለም የቸገረኝ፣ መሄዱ ሳይሆን የቸገረኝ ማለት ነው ከሄድኩኝ በኋላስ ቢያንስ እኔ የታክሲ የሚቸግረኝ የሆንኩኝ ልጅ እንዴት ነው ልጅቷን ለሕክምና ማስቀጠል የሚችለው የሚለው ነገር ነው እንጂ አንድ ጥያቄ ጠይቅሽ። ስሚ፣ እሺ፣ ስለ ነገ አንቺ ምን ታውቂያለሽ? ስለ ነገ አንቺ ምን ታውቂያለሽ? አላውቅም ሳሪ፣ ግን በህይወቴ ብዙ አሳልፌያለሁ። ያን ነገር ደግሞ እኔ በጣም እፈራዋለሁ። ልንገርሽ፣ የምርጥ ማጣትን ብዙ ነገር አዳምጪኝ። ትናንትና ሆነ ማለት ዛሬ ሆነ ማለት አይደለም። ትናንትና ያሳለፍሽው መስራት የማትችይበት ወይም ደግሞ የሆነ ነገር ሆኗል። አረብ ሀገር መተሽ ግን ያየሽውን ህይወት ደግመሽ አትደግሚውም። እዛ ደረጃም አትደርሽም። አንድ ሰው ደግሞ ለልጁ ሰርቻለሁ። ከዚህ በፊትም እኔ አረብ ሀገር አዲስ አይደለም ሳሪ፣ የምር ብዙ ታሪክ አለ። ጥያቄ እሺ፣ ታዲያ ፍላጎትሽ ምንድን ነው? እኔ ፍላጎቴ በመጀመሪያ የምር በጣም እንድትረዱኝ ይፈልጋለሁ። በቃ በሚቻለው ሁለት እንዴት አንቺ እዚህ ሆነሽ እዚህ ሁኛ አይደለም ሳሪ፣ እዚህ ሁኛ አይደለም። ለሱ ታዲያ ስንነግርሽ እኮ አልሰማ ወደኋላ እየተመለሽ ነው ማሪ። ያኔ አንቺ አሁን አንቺ ገና ለገና ሂጄ ምን ሆናለሁ? ከልጅሽ ጋር መሆኑ ራሱ አንድ ትልቅ ነገር ነው። ምንም ብትሆኝስ እዚህ ሆነሽ ሰላም ካልተሰማሽ እዚህ ሆነሽ የምታለቅሽ ከሆነ እዛ ሂጄ ምን ሆናለሁ? እኛ የእሱ ፍጥረቶች ነን። እግዚአብሔር የሚፈልገውን ነገር የማድረግ መብት አለው። በሱ ስራኛ ምንም አንገባም። ነገ ደግሞ ሌላ ቀን ነው። ትናንትና ተቸግረሻል ማለት ዛሬ ትቸገሪያለሽ ማለት አይደለም። መልካም ነገር ነው ማሰብ ያለብሽ። አንቺ የፈጠረሽ ፈጣሪ ሙስሊም ነሽ። በነገራችን ላይ እኔ በጣም ብዙ ሙስሊሞች ልንገርሽ፣ በጣም ብዙ መከራና ስቃይ እየደረሰባቸው አልሐምዱሊላህ ሲሉ በጣም ነው የምገረመው፣ በጣም ነው የምደነቀው። እኔ በጣም ነው የሚደንቀኝ ራሱ ማለት ነው። ምክንያቱም ተስፋ አይቆርጡም። ስለዚህ አንቺ የነገን የምታውቂው አንቺ ሳትሆኝ እግዚአብሔር ነው። ለአንቺና ለልጅሽ የተለየ ነገር ሊያመጣልሽ ይችላል፣ ሊሆንም ይችላል፣ ይሆናልም። ምክንያቱም ሰው ምንም አይነት ፈተና ቢደርስበት ፈጣሪ ከምንችለው በላይ አይሰጠንም። ከዚህ ከሄድሽ በኋላ ደግሞ ልጅሽ ኦልሬዲ ሕክምና የሚያስፈልጋትና የተለየ እገዛ የሚያስፈልጋት ከሆነ እኛ ቃል ገብተንልሻል፣ እናግዝሻለን ብለናል። ከዚህ ውጭ አሁን አንቺ እዚህ እያለሽ እኛ ምን እንድናደርግልሽ ነው የምትፈልጊው? በቃ ታሪ አመሰግናለሁ። ችግር የለውም።